እኛ ኢትዮጵያውያን ዓለም እንደሚመሰክርልን በቅኝ ግዛት ተገዝተን አናውቅም። ደሞ በክርስቶስ የተገኘውን ነጻነትም ከእስራኤል ቀጥሎ ክርስትናውን በክርስቶስ የሆነልንን ቀድመን ያገኘነው እኛ ነን። ነገር ግን አሁንም ይቅር ያለ ማለት ኃጢአት፣ የዘረኝነት ኃጢአት፣ የጎሰኝነት ኃጢአት፣ የምቀኝነት ኃጢአት፣ የቅናት ኃጢአት፣ የአድመኝነት ኃጢአት፣ የመዋርት ኃጢአት፣ የመተት ኃጢአት፣ ደምን የማፍሰስ ኃጢአት ምን ማንሰራው ነገር አለ? በምድር ላይ ኃጢአት የተባለውን በሙሉ ሰርተነዋል። እኛ ያልሰራነው ኃጢአት የለም። ይህም ሆኖ ይቅር ካል ንስሐ ከገባን በኃጢአታችን ከተናዘዝ በቅዱስ ቁርባን ሕይወታችን ካደስ በቅዱስ ቁርባን በቃሉ በገባልን ቃል መሰረት ይቅር ሊለን የምሕረት እጁ ተዘርግቷል። በባርነት ቀንበር ስር ያለነው ይቅር የማንል ሰዎች፣ ንስሐ ማንገባ ሰዎች፣ በኃጢአታችን ማንናዘዝ ሰዎች፣ በቅዱስ ቁርባን ይቅርታን የማናገኝ ሰዎች አሁንም በኃጢአት ባርነት ስር ከሆን ሞት አለ ማለት ነው። ሁላችንም ኃጢአተኝነታችንን አምነን የበደሉንን ይቅር ብለን በኃጢአታችን ተናዘን ይህን ቅዱስ ቁርባን ስንቀበል ነጻ በሱ የፈሰሰ ደም ነው፣ በሱ የተቆረሰ ሥጋ ነው፣ በሱ ቁስል ነው የኃጢአታችን ቁስል የተፈወሰው፣ በሱ ውርደት ነው የኛ ክብር የተመለሰው፣ በሱ ሞት ነው የኛ የዘላለም ሕይወት የተመለሰው። ተመለሱ፣ ይቅር በለን ብላችሁ ቅረቡ። ደሞ ስትቀርቡ ደሞ የጾማችሁትን ጾም፣ የሰገዳችሁትን ስግደት፣ የመጸወታችሁን ምጽዋት፣ ትሩፋታችሁን ሁሉ እንደ ክሬዲት አትቁጠሩት። መልካም ሥራ ምን የለኝም፣ መልካም ሥራ ምን የለኝም፣ በኃጢአትም ሕይወቴን አርክሼዋለሁ። ነገር ግን በቀራንዮ የሚፈሰው የመሲሁ የልጅ ደም ይኸው ስለ እኔ ይጮሃል እያላችሁ ቅረቡ። እስካሁን ድረስ በቀራንዮ የፈሰሰው ደም ይጮሃል እስካሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ እግዚአብሔር አምላካችን በሰማይም በምድርም ምሉ የሆነ የጌትነት ክብሩና ምስጋናው በሰማይና በምድር ምሉ የሆነ ፍጹም አሸናፊ የሠራዊት ጌታ እሱ ብቻ በቸርነቱ የፈጠረውን ፍጥረት ሁሉ እስካሁን ድረስ ጠብቆ አቆይቷል። እኛንም እንደዚሁ በቸርነቱ ያለፈውን ጊዜ አሳልፎ ለዚህ የተባረከ ዕለት አብቅቶናል። በዓለ መስቀላችን በሰላም እንድናሳልፍ አድርጎናል። አሁንም ወቅቱ የመስቀል ወቅት በመሆኑ እዚያው መስቀል ውስጥ ነው ያለነው እና ባለፈው ስለ መስቀል ስንማር የተቀበረውን ማን ያውጣው በሚል ርዕስ ስለ ዕፀ መስቀሉ በሰፊው ተምረናል። አንመለስበትም። ያን ጊዜ እንመለስበታለን ብለን የነበረው ወደ ዋናው መስቀል ነው። ባጭሩ መስቀል በሁለት አበይት ክፍሎች ይከፈላል። ባለፈው እንደተነጋገርነው መስቀል በሁለት አበይት ክፍሎች ነው የሚከፈለው። አንደኛው መከራ ነው፣ ሁለተኛው ዕፀ መስቀል ነው። ጌታ የተሰቀለበት ዕፁ ማለት ነው። ስለሱ በሰፊው ባለፈው ተምረናል፣ ጊዜውም ስለነበረ። ዛሬ ደግሞ መከራ ስለሚለው መስቀል ነው የምንማረው። መከራ ስለሚባለው መስቀል ነው። ይሄ መከራ የተባለው መስቀል በሁለት ይከፈላል። መከራ የተባለው መስቀል በሁለት ይከፈላል።
አንደኛው ዓለም የዳነበት መስቀል የተባለ የጌታ መከራ ነው። ሁለተኛው የዳነው ዓለም ያዳነውን አምላክ ፍቅር የሚገልጥበት የሰማዕትነት ማለት የዳነው ዓለም የዳኑ ልጆቹ የዳኑ ቅዱሳን ከክርስቶስ ፍቅር ከወንጌል ከቤተ ክርስቲያን ከክርስትና እምነት የተነሳ እስከ ሞት ድረስ የሚደርስባቸው ፈተና ያ ራሱ መስቀል ይባላል። አሁን ዛሬ የምንነጋገረው ዓለም ስለዳነበት መስቀል ስለተባለው የጌታ መከራ ነው። ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 14 ጀምሮ እንደዚህ ይላል። እርሱ ሰላማችን ነውና ይላል። እሱ ሰላማችን ነውና ማን? ጌታችን ኢየሱስ ክርስቶስ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በሥጋው ያፈረሰ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገሎ ሁለታቸውን አንድ አደረገ ነው የሚለው። ጥልን በመስቀሉ ገሎ ሁለታቸውን አንድ ያደረገ። እነዚህ ሁለት የተባሉ እነማን ናቸው? አንድ ሕዝብና አሕዛብ ናቸው። የተገረዙና ያልተገረዙ። የተገረዙት የተስፋው ሕዝብ የአብርሃም ዘር መድኃኔ ዓለም ኢየሱስ ክርስቶስ ሰው የሚሆንበት የእስራኤል ሕዝብ ነው። ሌላው ደግሞ በዓለም ያለው ከአምልኮ ከተስፋ ውጪ ባለመገረዝ ሙታን የነበሩ በበደላቸው ሙታን የነበሩ አሕዛብ ናቸው። አሁን እነዚህ ሁለቱ በምንም አይነት አይገናኙም ነበር። ሰላምም አይባባሉም፣ አብረው አይበሉም፣ አይጋቡም፣ ግንኙነት የላቸውም። አሁን እነሱን ገላትያ 3 ላይ እንደሚነግረን ደግሞ ባሪያ ጨዋ በሚል የነበረውን ልዩነት ሴት ወንድ ይል የነበረውን ልዩነት ግሪካዊ ዕብራዊ ሮማዊ ዕብራዊ ያለ ይለያይ የነበረውን ነገር ሁሉ በስጋው አፈረሰ ነው የሚለው። በስጋው አፈረሰው ነው የሚለው። እንዴት አድርጎ ነው ያፈረሰው? እንዴት አድርጎ ነው? አሁን እንዳየነው ጥልንም በመስቀሉ ገሎ ነው። ያን በእግዚአብሔርና በሰዎች መካከል የነበረውን የጥል ግድግዳ በሕዝብና በአሕዛብ የነበረውን ማለት በተገረዙና ባልተገረዙ የነበረውን የጥል ግድግዳ፣ በነጭና በጥቁር የነበረውን የጥል ግድግዳ፣ በሴትና በወንድ የነበረውን ልዩነት፣ በአገሮችና በአገሮች መካከል የነበረውን ልዩነት ሁሉም አንድ አድርጎ አንድን ሰው ይፈጥር ዘንድ ነው ማለት እሱ ራስ ሆኖ በሱ ያመኑ ሁሉ አንድ አካል የሚሆኑበትን ታላቅ የፍቅር ምስጢር ያደረገው በመስቀሉ ገሎ ነው የሚለው። እንዴት አድርጎ ነው የገደለው ነው? የዚህ ተመሳሳይ ወደ ቆላሴስ ሰዎች ምዕራፍ 2 ቁጥር 14 ጀምሮ እንደዚህ ይላል። በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። አለቅነትንና ስልጣናትን ገፎ የዲያብሎስን አለቅነት፣ የመርገምን አለቅነት፣ የሞትን አለቅነት፣ የመቃብርን አለቅነት በአጠቃላይ የሰው ልጆችን ባሪያ አድርጎ ከእግዚአብሔር ለይቶ ይኖር የነበረውን ሁሉ ገፎ በመስቀል ጠርቆ አስወግዶታል ነው የሚለው። ይሄን ሲያብራራልን ወደ ገላትያ ሰዎች ቅዱስ ጳውሎስ የበለጠ ሲያብራራልን ወደ ገላትያ ሰዎች ምዕራፍ 3 ቁጥር
13 ላይ ምን ይላል? በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን። እንዲያውም ከቁጥር 10 ጀምሮ ላንብበው። ከቁጥር 10 ጀምሮ እንደዚህ ይላል፣ ከሕግ ሥራ የሆኑት ሁሉ በእርግማን በታች ናቸውና የተገረዙት የተስፋው ሕዝብ የአብርሃም ልጆች ሕግ ተሰጥቷቸው ነበር። አድርጉ አታድርጉ የሚል። አድርጉ የሚለው ሕግ ብዙ ነው። አታድርጉ የሚለው ሕግ ብዙ ነው። ይህ ሕግ በቅድስና እንዲኖሩ ተሰጥቷቸው ነበር። ከአዳምና ከሔዋን ጀምሮ ይህን ትእዛዝ ይህን ሕግ ግን መጠበቅ የቻለ ፈጽሞ መጠበቅ የቻለ ባለመገኘቱ እንደዚህ አለ፣ ከሕግ ሥራ የሆኑት ሁሉ በእርግማን በታች ናቸውና በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር። አያችሁ፣ በሕግ መጽሐፍ የሕግ መጽሐፍ ማለት ያው እንደምታውቁት ብሉይ ኪዳን ምን በለው የሙሴ አራቱ መጽሐፍት ምን በለው የሕግ መጽሐፍ የሚለው ብሉይ ኪዳንን እንበለው ባጭሩ። አሁን ከሕግ ሥራ የሆኑት ሁሉ በእርግማን በታች ናቸውና ለምን? መፈጸም ስላልቻሉ። በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተብሎ ተጽፏል። በሕግ መጽሐፍ ማለት በብሉይ ኪዳን አድርግ የተባለውን ባለማድረግ፣ አታድርግ የተባለውን በማድረግ ሕግን የሻሩ ሁሉ የተረገሙ ናቸው ነው የሚለው። የተረገሙ ናቸው ተብሎ ተጽፏልና ጻድቅ በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጥ ነው። ማንም በእግዚአብሔር ፊት ከአዳም ከሔዋን ጀምሮ ትእዛዝን ሕግን ጠብቆ በቅድስና ሊኖር የቻለ በጽድቅ ሊኖር የቻለ እንዳልተገኘ ነው። ሕግም ከእምነት አይደለም፣ ነገር ግን የሚያደርገው ይኖርበታል ተብሏል። ቢቻል ኖሮ ሰዎች እግዚአብሔር ለሰዎች የሰጠውን ሕግ ፈጽመው ቢጠብቁ ኖሮ በቅድስና በንጽህና በጽድቅ መኖር ይችሉ ነበር ማለት ነው። ስለዚህ አሁን መኖር ስላልቻሉ ምንድነው? ሁሉም የሰው ዘር በሙሉ ከመርገም በታች ሆነዋል ማለት ነው። አሁን ቅድም ወደ ኤፌሶን ሲጽፍልን ጥልን በመስቀሉ እንደገደለ ነገረን። ለቆላስይስ ሰዎች ሲጽፍልን ደግሞ በመስቀል ጠርቆ ስልጣኑን ገፎ ከመንገድ አስወግዶታል ይላል። ዲያብሎስን፣ መርገምን፣ ሞትን በሰው ልጆች ላይ አለቃ ገዳይ የነበረውን በሙሉ አሁን ምን አለ? እንዴት አድርጎ ነው ጠርቆ ያስወገደው? ወይም እንዴት አድርጎ ነው በመስቀል የገደለው ስንል በመስቀሉ ገድሎ ስለሚል እንዴት አድርጎ ነው የገደለው? ቁጥር 13 ይነግረናል። ገላትያ 3 ቁጥር 13 ምን አለ? በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን። ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን። የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን የሚለው ከሕግ እርግማን ዋጀን። ሕግን ባለመጠበቅ ምክንያት ከመርገም በታች ሁነን የነበርነውን የአዳም ዘር በሙሉ እሱ ሕግን በመፈጸም አንደኛ ቆሮንቶስ ምዕራፍ 15 ላይ እንደሚነግረን እሱ ሕግን በመፈጸም እኛን ወክሎ ማለት ነው። ሰው የሆነውም ለዚህ ነው። እኛ መፈጸም የነበረብንን
እኛ ማድረግ የነበረብንን በማድረግ እኛ አታድርጉ የተባልነውን ደግሞ ባለማድረግ እዚያ ሮሜ 5 ላይ በአንድ ሰው ምክንያት በአንድ ሰው አለመታዘዝ ሰው ሁሉ ኃጢአተኛ ሲሆን አለ በሁለተኛው ሰው መታዘዝ ደግሞ ሰው ሁሉ ጻድቅ ሆነ አለ መታዘዝ ብቻ ሳይሆን ሕግን በመጣስ በላያችን ላይ ተከምሮ የነበረውን መርገም ሁሉ በላያችን ላይ የነበረውን ሞት ያው የዘላለም ሞት በላያችን ላይ የነበረውን የዲያብሎስ ግዛት ያን ሁሉ እሱ ወስዶ እሱ ተሸክሞ የኛን በደል እሱ ወስዶ የኛን ሞት እሱ ወስዶ የኛን ውርደት እሱ ወስዶ ተዋርዶ የኛን ሞት እሱ ወስዶ ስለኛ ሞቶ እኛን ወደ ክብር መለሰን እኛን ከዘላለም ሞት ነፃ ወጣን እኛን ከዲያብሎስ ባርነት ሙቶ ፈርሶ ከመቅረት ከመቃብር ራትነት ነፃ አወጣን የኛ ጌታ አንደኛ ጴጥሮስ ምዕራፍ 2 እንደዚህ ይላል ቁጥር 21 ጀምሮ እናነበው የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለናንተ መከራን ተቀብሏልና እርሱም ኃጢአት አላደረገም ኃጢአት አላደረገም ማለት ምን ማለት ነው እግዚአብሔር ለሰው ልጆች የሰጠውን ትእዛዝ ሰው ሆኖ ምንም አምላክ ቢሆን ሰውም ሆኗል ሁለተኛም አዳም ሆኗልና አንዷንም አልጣሰም አድርግ የተባለውን ባለማድረግ ባንዷም አልተገኘም አድርግ የተባለውን በማድረግ አታድርግ የተባለውን ባለማድረግ ፍጹም ሆኖ የተገኘ የኛ ጌታ ነው ስለዚህ ምን አለ ተንኮልም በአፉ አልተገኘበትም ሲሰድቡት መልሶ አልተሳደበም መከራንም ሲቀበል አልዛተም ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ በጽድቅ ለሚፈርደው ለባህሪ አባቱ ራሱን አሳልፎ ሰጠ ለኃጢአት ሞተን ለጽድቅ እንድንኖር ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ ቅድም ገላትያ 3 ላይ ያለው ይሄን ነው መርገማችን ሁሉ በእንጨት ላይ አሁንም ቅዱስ ጴጥሮስ የሚነግረን የእግዚአብሔር ቃል ነው ምናል ኃጢአታችንንም በእንጨት ላይ ተሸከመ ይልና በመገረፉ ቁስል ተፈወሳችሁ የተፈወስነው በቁስሉ ነው ኢሳይያስ 53 ላይ እንደሚነግረን በሱ ቁስል ነው በሱ የፈሰሰ ደም ነው በሱ የተቆረሰ ሥጋ ነው በሱ ቁስል ነው የኃጢአታችን ቁስል የተፈወሰው በሱ ውርደት ነው የኛ ክብር የተመለሰው በሱ ሞት ነው የኛ የዘላለም ሕይወት የተመለሰው በሱ መከራ መቀበል ነው ከዲያብሎስ ባርነት ከዘላለም ሞት ነፃ ይወጣ ነው ስለዚህ ምን አለ ኃጢአታችንን በእንጨት ላይ ተሸከመ በመገረፉ ቁስል ተፈወሳችሁ ይህ የመገረፉ ቁስሉ መከራው መስቀል ይባላል ይሄን ማወቅ ያለብን መስቀል ይባላል ሐመ ወሞተ በእንቲአነ ስለኛ ታመመ ሞተ ወበህማማቲሁ ቤዘወነ በህማሙም ለኛ ቤዛ ሆነ እኛን ነፃ ወጣን ማለት
በመስቀሉ ማለት ነው። በተሸከመው መስቀል እኛን ነፃ አወጣን። ያን የተሸከመው የት ላይ ነው? በእንጨት ላይ፣ በዕፀ መስቀሉ ላይ። ለዚህ ነው ገላትያ 3 ላይ እንደሚነግረን ይሄ የመርገም ምልክት ነበረ፣ በእንጨት ላይ የሚሰቀል የተረገመ ነው ስለሚል የሚሰቀለውም የተረገመ ነው፣ እንጨቱም የመርገም ምልክት ነው የነበረው እጹ። አሁን ከጌታ ደም በኋላ ባለፈው እንደተማርነው ይሄ የነጻነት፣ የድል፣ የፍቅር፣ የሰላም፣ የአንድነት፣ የህብረት ምልክት ሆነ። ግን ድላችን ከእግዚአብሔር ጋር የሆነው ፍቅራችን፣ ሰላማችን፣ አንድነታችን፣ ህብረታችን ያመጣልን የሰጠን ለዚህ ያበቃን መስቀል የተባለ የክርስቶስ መከራ ሞት ነው። ያ የክርስቶስ መከራ ሞት ደግሞ ከጽንስ ጀምሮ ነው። ከወላዲተ አምላክ ከድንግል ማርያም ማህፀን ከስጋዋ ስጋ ከነፍሷ ነፍስን ወስዶ እኛን ሲዋሃድ ምንም ድንግል ማርያም ብትከብርም ምንም በድንግል ማርያም ምክንያት ሁላችን ብንከብርም ነገር ግን ለሱ የሰማይና የምድር ጌታ በሰማይም በምድርም ምሉ የሆነ እሱ የኛን አካል መዋሃድ ለሱ ውርደት ስለሆነ ቆላስይስ 2 ላይ ለዚህ ነው እግዚአብሔርነትን እንደመቀማት ሳይቆጥር የሰውን አርአያና መልክ ይዞ ሰው ሆኖ ማለት ነው ራሱን አዋረደ፣ ራሱን ባዶ አደረገ። ለቀበሮዎች ጉድጓድ ለወፎች ጎጆ አላቸው፣ እኔ ግን ራሴን የማስጠጋበት ምንም የሌለኝ ድሃ ነኝ እስኪል ድረስ ሆምለስ ማለት እኮ በጣም የሚያሳዝን ነው ሆኖ የተገለጠው በምድር ላይ። ያ ለሱ ውርደት ነው። ከጽንስ ጀምሮ እስከ ትንሣኤ ድረስ የደረሰበት ጸዋትወ መከራ ሁሉ ለሱ ውርደት ነው፣ መስቀል ነው። መስቀል የተባለው መከራ ነው። የክርስቶስ መከራ ጸዋትወ መከራው፣ ሞቱ፣ የፈሰሰ ደሙ፣ የተቆረሰ ስጋው መስቀል ይባላል። ይህ ዓለም የዳነበት መስቀል ነው ማለት ነው። ስለዚህ ገላትያ 5 ላይ ምን ይላል? በነጻነት ልንኖር አለ። ክርስቶስ ነጻነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። መልሰዋለሁ። በነጻነት ልንኖር ክርስቶስ ነጻነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። ስለዚህ በውርስ ይመጣብን የነበረውን የኃጢአት መርገም በአጠቃላይ ሞታችን፣ በደላችን፣ በዲያብሎስ ስር ሆነን መገዛታችን፣ ውርደታችን ያን ሁሉ ገፎ ከመንገድ አስወግዶታል ብሏል ለቆላስይስ ክርስቲያኖች ሲጽፍ። በመስቀሉ ገሎ ሰላማችን ፈጥሯል፣ አንድ አድርጎናል ነው የሚለው። ከእግዚአብሔር ጋር ከቅዱሳን መላእክት ጋር አብረን እንዘምር አድርጎናል። መድኃኔ ዓለም ኢየሱስ ክርስቶስ እኛን እሱ ራሱ ሆኖ እኛን አንድ አካል እንድንሆን አድርጎናል። ይህን እድል ሰጥቶናል፣ ነፃ አውጥቶናል። የኛ ጌታ ግን እንደው ነፃ ወጥተናል ብለን በስጋ ጠባይ እንደ ልባችን እንዳንሆን ምን አለን? በነፃነት ልንኖር ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። እንደገናም በባርነት ቀንበር ማለት ምንድን ነው? ባሪያ ሊያደርገን የሚችለው ምንድን ነው? ኃጢአት እንዴት ነው የሚመጣ? አንደኛ ቆሮንቶስ ምዕራፍ 15 ላይ ምንድን ነው የሚለው? የሞት መውጊያ ኃጢአት ነው አለ። የኃጢአት ኃይል ሕግ ነው አለ። የሞት መውጊያ ኃጢአት ነው። የኃጢአት ኃይል ሕግ ነው። ሕግ ቅዱስ ነው። ነገር ግን ሕግን ስንጥስ ኃጢአት ኃይል ያገኛል ማለት ነው። ሕግን ስንጥስ እንረክሳለን፣ ኃጢአት ሰራን ማለት ነው። ስለዚህ መድኃኔ ዓለም ኢየሱስ ክርስቶስ አሁን ከዚህ ሁሉ ነጽ ሕግን በመፈጸም ቅድም እንዳልኩት አድርግ የተባለውን በማድረግ አታድርግ የተባለውን ባለማድረግ ደግሞም በአድርግ የተባልነውን
ባለማድረግ አታድርግ የተባለውን በማድረግ ከኃጢአት ከመርገም በታች ሆነን የነበረውን ይሄን ሁሉ ወስዶልናል፣ ጠቅልሎ ወስዶልናል፣ ነፃ አውጥቶናል። አሁን ዲያብሎስ በእኛ ላይ ምንም ስልጣን የለውም። ኃጢአት በእኛ ላይ ምንም ስልጣን የለውም። የዘላለም ሞት በእኛ ላይ ምንም ስልጣን የለውም። በስጋ የምንሞተው ቆሮንቶስ 15 ላይ እንደሚነግረን ስጋና ደም የእግዚአብሔር መንግስት ስለማይወርሱ ነው። ለምን? ከመቅጽበት ዓይን ተለውጠን የምንነሳበት ጊዜ ስላለ። በዚህ በስጋ ስንኖር አሁን ሁላችንም በኃጢአት የተበከልን ነን። ከሱ ጋር ለዘላለም ለመኖር ግን ወደፊት ፍጹማን ቅዱሳን ንጹሃን ሆነን ነው የምንነሳው። በዚያ ምክንያት በስጋ እንሞታለን፣ ግድ ነው። ግን እግዚአብሔር የተመሰገነ ይሁን ትንሣኤ ሙታንን አዘጋጀልን። ራሱ ተነስቶ እንደምንነሳ ቃል ገባልን። አሁንም በአካለ ነፍስ በዓለመ ገነት ከሱ ጋር ነን። ስለዚህ በነጻነት ልንኖር ክርስቶስ ነጻነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። በተለይ በምንም አይነት የኃጢአት ቀንበር ስር እንሁን። አንድ ሰው ሊገል ይችላል፣ ደም ሊያፈስ ይችላል፣ ሊሰርቅ ይችላል፣ ሊያመነዝር ይችላል፣ ሊዋሽ ይችላል፣ ሊመቀኝ ይችላል፣ ሊቀና ይችላል፣ ሊታበይ ይችላል። የጎሰኝነት የዘረኝነት ኃጢአትን ሊያግበሰብሰው ይችላል። ማንኛውንም ኃጢአት እንስራ፣ ከባህር አሸዋ ከሰማይ ከዋክብት ይልቅ ኃጢአታችን ይብዛ። የሱ ምሕረት የሱ ይቅርታ የሱ ፍቅር ከዚያ በላይ ስለሆነ ይቅር ሊለን ቃል ገባልን። ግን ያን ሁሉ ይቅር የሚለን ግን ይቅር ስንል እንደሆነ ነግሮ ይቅር ካላችሁ ይቅር እላችኋለሁ። ማቴዎስ 6 ላይ የሚነግረን እሱን ነው። ማቴዎስ 15 ላይ በምሳሌ በመመሰል የሚነግረን እሱን ነው። ስለዚህ አሁን በነጻነት ልንኖር ክርስቶስ ነጻነት አውጥቶን እንደገና በባርነት ቀንበር አትያዙ ይላል። አሁን በባርነት ቀንበር ስር ያለነው ይቅር የማንል ሰዎች፣ ንስሐ የማንገባ ሰዎች፣ በኃጢአታችን የማንናዘዝ ሰዎች፣ በቅዱስ ቁርባን ይቅርታን የማናገኝ ሰዎች አሁንም በኃጢአት ባርነት ስር ከሆን ሞት አለ ማለት ነው። ስለዚህ ወገኖች ሰዎች ነን። የእግዚአብሔር ቃል አይቶ ከመመኘት የበለጠ መቼስ ከባድ ነገር የለም። ማቴዎስ 5 ላይ በኦሪቱ ሚስቱን የፈታ የተፈታችውንም ያገባ አመነዘረ ተብሏል አለ። እኔ ግን እላችኋለሁ አለ በልቡ አይቶ የተመኛትን ያን ጊዜ ከሷ ጋር አመነዘረ ነው። በልቡ አይቶ የማይመኝ ቅዱስ ማን ነው? ፍጹማን የበቁ እናቶች አባቶች ካልሆኑ በቀር በተፈጥሮ ባህሪ ምክንያት አይታ የማትመኝ ማን ናት? አይቶ የማይመኝ ማን ነው? ከዚህስ ነፃ የሚሆን ምንድን ነው? እስቲ እንዲያው በሆነ ባልሆነው ምን ምለውን መሐላ ስንቶ፣ ውሸቱንም እንቶ፣ ስድቡንም እንቶ፣ እርግማኑንም እንቶ፣ ትዕቢቱንም እንቶ፣ እስቲ ምንም ሌላውንም ሁሉ እስቲ እንድንቆጣጠር እንበል። አይቶ የማይመኝ ማን ይገኛል? ስለዚህ በምንም አይነት ከኃጢአት ነፃ ልንሆን አንችልም። ሐዋርያው ዮሐንስም በመልእክቱ ምዕራፍ 1 ላይ ነግሮናል። ከኛ ውስጥ ኃጢአት የለብኝም የሚል ቢኖር ውሸታም ነው። ስለዚህ ሁላችንም ኃጢአተኝነታችንን አምነን የበደሉንን ይቅር ብለን በኃጢአታችን ተናዘን ይህን ቅዱስ ቁርባን ስንቀበል ነፃ። አሁን ደግሞ ልንበድል እንችላለን። በኃጢአታችን ተናዘን የበደሉንን ይቅር ብለን የበደልናቸውንም ይቅር ብለን ይቅርታን እንዲያው አርማችን አድርገን
ከምንም በላይ ቅድሚያ መስጠት የሚገባ ለይቅርታ ሆኖ ለምን ብዙውን ኃጢአት ይቅር እንዲለን ቃል የገባልን በዚህ ስለሆነ ይቅር ብለን ንስሐ ገብተን ይህን ቅዱስ ቁርባን በመንቀበልበት ጊዜ ያ የሰራነው ኃጢአት እንደሚደመሰስ በዚያ ይቅር እንደሚለን ቃል ገብቷል መድኃኔዓለም ኢየሱስ ክርስቶስ። ስለዚህ በነጻነት ልንኖር ክርስቶስ ነጻነት አወጣን። እንግዲህ ጸንታችሁ ቁሙ። እንግዲህ እንደገናም በባርነት ቀንበር አትያዙ። እግዚአብሔር የተመሰገነ ይሁን። እኛ ኢትዮጵያውያን ዓለም እንደሚመሰክርልን በቅኝ ግዛት ተገዝተን አናውቅም። ደግሞ በክርስቶስ የተገኘውን ነጻነትም ከእስራኤል ቀጥሎ ክርስትናውን በክርስቶስ የሆነልንን ቀድመን ያገኘነው እኛ ነን። ነገር ግን አሁንም ይቅር ያለ ማለት ኃጢአት፣ የዘረኝነት ኃጢአት፣ የጎሰኝነት ኃጢአት፣ የምቀኝነት ኃጢአት፣ የቅናት ኃጢአት፣ የአድመኝነት ኃጢአት፣ የመዋርት ኃጢአት፣ የመተት ኃጢአት፣ ደምን የማፍሰስ ኃጢአት ምን ማንሰራው ነገር አለ? በምድር ላይ ኃጢአት የተባለውን በሙሉ ሰርተነዋል። እኛ ያልሰራነው ኃጢአት የለም። ይህም ሆኖ ይቅር ካል ንስሐ ከገባን በኃጢአታችን ከተናዘዝ በቅዱስ ቁርባን ሕይወታችን ካደስ በቅዱስ ቁርባን በቃሉ በገባልን ቃል መሰረት ይቅር ሊለን የምሕረት እጁ ተዘርግቷል። ለዚህ ነው ዲያቆን ወንጌል ከመነበቡ በፊት በቅዳሴ ጊዜ መንግሥተ ሰማያት ቀርባለች ንስሐ ግቡ። መንግሥተ ሰማያት ማለት ኢየሱስ ክርስቶስ ነው። መንግሥተ ሰማያት የተባለ ኢየሱስ ክርስቶስ አሁን ከፍሬ ቅዳሴ በኋላ በሚከናወነው ቅዱስ ቁርባን ይቅር ሊላችሁ ይሄው አብሯችሁ ነው። መንግሥተ ሰማያት ቀርባለች፣ ሁለትም ሶስትም ሆናችሁ በስሜ ስትሰበሰቡ በመካከላችሁ ነኝ የሚለው ይሄው አብሮ ነው። ይቅር ሊላችሁ ነው። ስለዚህ ንስሐ ግቡ ማለት ተመለሱ። ከምን? ከቂም ከምን? ከሰራ ነው እያንዳንዳችን የምናውቀው። ተመለሱ፣ ይቅር በለን ብላችሁ ቅረቡ። ደግሞ ስትቀርቡ ደግሞ የጾማችሁትን ጾም፣ የሰገዳችሁትን ስግደት፣ የመጸወታችሁን ምጽዋት፣ ትሩፋታችሁን ሁሉ እንደ ክሬዲት አትቁጠሩት። እሱን ማድረግ ያለባችሁ ስለሆነ ነው ያደረጋችሁ። ባዶነታችሁ እንደ ቃና ዘገሊላው የስድስት ጋን ምን አለው ባዶ እንደተባለ ባዶ ነኝ ብላችሁ ቀረቡ። መልካም ሥራ ምን የለኝም፣ መልካም ሥራ ምን የለኝም፣ በኃጢአትም ሕይወቴን አርክሼዋለሁ። ነገር ግን በቀራንዮ የሚፈሰው የመሲሁ የልጅ ደም ይኸው ስለ እኔ ይጮሃል እያላችሁ ቅረቡ። እስካሁን ድረስ በቀራንዮ የፈሰሰው ደም ይጮሃል። እስካሁን እስከ ዓለም ፍጻሜ ይጮሃል። ያ ነው የኛ ቤዛ፣ ያ ነው የኛ ተስፋ፣ ያ ነው የኛ መመኪያ። ገላትያ ላይ የሚነግረው ምንድነው? ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ የሚለውም ይሄን ነው። መስቀል ከተባለ ከክርስቶስ ደም በቀር፣ መስቀል ከተባለ ከክርስቶስ የሥጋ ቁስል በቀር፣ መስቀል ከተባለ ከክርስቶስ ሞት በቀር ሌላ ትምክህት ከኔ ይራቅ። ሌላ የምንመካበት ነገር ሁሉ ወገኖቼ ካንቱ ነው። ከሰማይ በታች ሁሉን ተመለከትኩ አለ ሰሎሞን። ካንቱ ካንቱ የከንቱ ካንቱ፣ የስልጣን ጋጋታ ከንቱ፣ የሀብት ጋጋታ ከንቱ፣ የርኩሰት ጋጋታ ከንቱ፣ ሁሉም ከንቱ። አንደበትም ይዘጋል፣ ሁሉም ነገር ያከትማል፣ ወደ አፈርነት ይቀየራል ሁሉም ነገር። ስለዚህ በዚህ በከንቱ ዓለም እንጠቀምበት። በከንቱ ዓለም ዘላለማዊ ዓለምን እንውረስ ወገኖች። ስለዚህ በንስሐ እንመለስ። እንዲያው ይቅር ካላችሁ ትኮንናላችሁ የተባለ ይመስል ይቅር ላለማለት የወሰናችሁ ሰዎች ከገሌ ጋር ከምታረቅ ሲኦል ያወርደኝ ገሃነም ያወርደኝ የምንል ሞኞች እንወቅበት። ያ ማለት እንደገና በባርነት ስር መሆን ነው። ስለዚህ የኛ ጌታ መስቀል በተባለ መከራ ሞቱ
በነጻነት ልንኖር ክርስቶስ ነጻነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ። ኢትዮጵያውያን እግዚአብሔር ይመስገን በስጋዊ ቢሆን በማንም ቀኝ ግዛት ተገዝታ የማታውቅ አገር ናት። ነገር ግን መለያየታችን ክፋታችን እያደገ ከሄደ እንበታተንና ከዚያ በኋላ አንድ ሆነን ጠላትን መከላከል የመጣን ጉልበተኛ መከላከል አይገኝም። ፍቅር አንድነት ከሌለ ደግሞ እግዚአብሔርም ሊረዳ አይችልም። እንደገና ደግሞ ባሪያ መሆንም ሊመጣ ይችላል። ያ እንዳይሆንብን በምድርም በሰማይም ያለውን የእግዚአብሔር ስጦታ እንዳናጣ በእምነታችን ጸንተን እንኖር። እንደገናም በኃጢአት ባርነት እንዳንያዝ ክርስቶስ በፈሰሰ ደሙ ነፃ አውጥቶናል። ነፃነታችን እንድንጠብቅ እግዚአብሔር መንፈስ ቅዱስ ኃይሉን ይስጠን። ስሙ ለዘላለም የተመሰገነ ይሁን።